2018 ወይም ዲሴምበር 18 2025 ላይ ተገኝተናል። በእያላችሁበት መልካም ጊዜ እንዲሆን እንመኛለን። ክብራትና ክብራን አድማጮቻችን ጥሩ ጊዜ እንዲሆን ምኞታችን ነው። የተለያዩ ስፖርታዊ ጉዳዮችን አካተን እስከ 8 ሰዓት ድረስ አብረን የምንዘልቅ ይሆናል። እስከ 8 ሰዓት ድረስ በሚኖረን ቆይታ ደግሞ የምንመለከታቸው ርዕሰ ጉዳዮች አሉ። የካራባኦ ካፕ የትናንት ምሽት ጨዋታዎች ሶስቱ ቡድኖች ተለይተው ታውቀዋል። አንደኛው ቡድን ይቀራል። አንደኛው ቡድን አርሰናል ወይስ ክሪስታል ፓላስ የፊታችን ማክሰኞ ምሽት ላይ የሚደረግ ይሆናል። ትናንት በተካሄዱ ጨዋታዎች ማንቸስተር ሲቲ ብሬንትፎርድን 2-0 አሸንፎ ቼልሲን የተቀላቀለ ሌላኛው ክለብ ሆኗል። ኒውካስልም ፉላምን ባለቀ ሰዓት ባስቆጠረው ጎል ወደ ቀጣዩ ዙር አልፏል። የባለፈው ዓመት ሻምፒዮን ኒውካስል ዩናይትድ እንደነበር ይታወሳል። በዚህ በካራባኦ ካፕ መነሻችንን እናደርጋለን። በዝርዝር ጉዳዮችንም የምናነሳ ይሆናል። ድልድሉም ይፋ ተደርጓል። የተገናኙ ቡድኖች ትናንትም ስናነሳ ነበር። ቀን ላይ ቢያንስ በግማሽ ፍጻሜ አንድ ጠንከር ያለ ቡድን ሊገባ ወይም ደግሞ ጨዋታ ልናይ እንችላለን። እርስ በርስ የመገናኘት እድል እንዳላቸው ስንጠቆም እንደነበር አይዘነጋምና ይህንን ጉዳይ በዋናነት እንመለከተዋለን። አድማጮቻችን መነሻችን የሚሆነውም ከዚህ ጋር በተያያዘ ይሆናል። የማክሰኞ ምሽት መርሃ ግብር እንደተጠበቀ ሆኖ የድልድሉን ለመግለጽ ያክል አርሰናል ወይም ክሪስታል ፓላስ ከቼልሲ ጋር ተገናኝተዋል። ኒውካስል ደግሞ ከማንቸስተር ሲቲ ጋር። ሁለቱም ጨዋታዎች ከባዶች ናቸው። የአርሰናል ክሪስታል ፓላስ አሸናፊ ከቼልሲ ጋር በስታንፎርድ ብሪጅ ነው የመጀመሪያውን ጨዋታ ደርሶ መልስ ነው የሚደረገው ባይዘው ይሄ ጨዋታ። ስለዚህ የመጀመሪያውን ጨዋታውን ስታንፎርድ ብሪጅ ላይ ቀጥሎ በባለሜዳው ክለብ ይሆናል ማለት ነው። ይሄ ውጤቱን አይቶ ለመቀልበስ ወይም ደግሞ ውጤቱን አይቶ ለመቀየር እድል ይኖረዋል ማለት ነው። ከአርሰናልና ከክሪስታል ፓላስ መካከል አንዱ ማለት ነው። ኒውካስል ከማንቸስተር ሲቲ የመጀመሪያው ጨዋታ ሴንት ጄምስ ፓርክ ነው። ሁለተኛው ጨዋታ ደግሞ ኢታድ ስቴዲየም ላይ የሚደረግ ይሆናል ማለት ነው እና እነዚህ ጨዋታዎች የሚከናወኑ ይሆናሉ። እነዚህን መርሃ ግብሮችም እንመለከታቸዋለን አድማጮቻችን። ድልድሉ ዞሮ ኒውካስል ከማንቸስተር ሲቲ፣ ቼልሲ ከአርሰናል እና ከክሪስታል ፓላስ አሸናፊ ጋር የሚከናወን ይሆናል። ጨዋታቸውንም ያደርጋሉ። ሶፊ ካራባኦ ካፕ መነሻ እናድርግ። በቅድሚያ እንዴት ውላል እንዴት አርፍዳል ብያለሁ። ካራባኦ ካፕን መነሻ አድርገን ሌሎች ስፖርታዊ ጉዳዮች አሉ። በጣም ብዙ መረጃዎችን አካተን ነው የያዝ ነውና ይህንን የካራባኦ ካፕ መርሃ ግብር እንመልከት። ትናንት የነበረውን ጨዋታ መነሻ አድርገን። እሺ ግርምዬ፣ የካራባኦ ካፕ ውድድር ባለፉት ዓመታት ብዙ ያን ያህል ቦታ የሚሰጠው አይነት ውድድር አይደለም። ምክንያቱም ይሄ ውድድር በቃ ተራ ውድድር ወይም ይሄን ዋንጫ የሚያነሳ ቡድን ዋንጫ እንዳነሳው ሁሉ አይቆጥሩትም። እንዲሁም ከፕሪሚየር ሊግ ዋንጫዎች ጋር ከሻምፒዮንስ ሊግ ዋንጫዎች ጋር ተደርቦ መጥቶ ካልሆነ ይሄ አቀባበልና መሰል ነገሮች በከተማ ላይ መዞር ምናምን በሊግ ካፕ አይደረግም። እንደ ክሪስታል ፓላስ አይነት በታሪካቸው ዋንጫ የሌላቸው ቡድኖች ኒውካስል ከ70 ምናምን ዓመታት በኋላ የሀገር ውስጥ ውድድር ላይ ዋንጫ ስላነሳ እንዲህ አይነት ታምራ የሆኑ ነገሮች አሁን ያምናዎቹ ታምራት ናቸው። ክሪስታል ፓላስ ኤፍኤ ካፑን በታሪኩ ለመጀመሪያ ጊዜ ነው ያነሳው። ኒውካስል ሊግ ካፑን ከ70 ምናምን ዓመት በኋላ የሀገር ውስጥ ውድድርና ያነሳው እና እንዲህ አይነት ከስንቴ አንዴ ሲሆን እንዲህ አይነት አቀባበሎች ደማቅ ስነ ስርዓቶችና መሰል ነገር ይኖራቸዋል። በተለምዶ በእንግሊዝ ቶፕ 6 የሚባሉ ቡድኖች ግን ይህንን ዋንጫ ቢያነሱ ዋንጫ እንዳነሱ አያስቡትም ወይም አይቆጥሩትም። የሊግ ካፕ ዋንጫ ማንቸስተር ዩናይትድ፣ አርሰናል፣ ሲቲ፣ ቼልሲ እንዲህ አይነት ክለቦች ሊቨርፑልን ጨምሮ ብዙም በቃ ማለት ማዳበያ ነው የሚያደርጉት። የሆነ ዋንጫ ማጫማሪያ ወይም ደግሞ የሆነ ዋንጫ ላይ ተጨማሪ ነገር እንጂ የተለየ ነገር የሚታይበት አይደለም። የዘንድሮ የካራባኦ ካፕ ውድድር ግን አራቱም ክለቦች አሁን ላይ ግማሽ ፍጻሜ የደረሱት አምስቱም ፓላስና አርሰናል አሸናፊ ማን እንደሆነ ስለማይታወቅ አጥብቀው የሚፈልጉት ዋንጫ ነው። ምክንያቱም በአመቱ መጨረሻ ቼልሲ ባዶ እጁ እንደሚወጣ እያሰበ ነው የሚጫወተው። ሲቲ ባዶ እጁ ሊወጣ እንደሚችል እያሰበ ነው የሚጫወተው። ኮምፓራቲቭሊ እንደውም አርሰናል ወይ ፕሪሚየር ሊግ ወይ ሻምፒዮንስ ሊግ ላሳካ ይችላል የሚል ፕሮባቢሊቲው ከፍ ያለ ነው። ግን እስቲል አሁንም እርግጠኛ አይደለም። ዋንጫ እንደምታነሳ እርግጠኛ ሆነ የምትሄድባቸው ነገሮች የሉም። በአመቱ መጨረሻ ባዶን ልቀር ትችላለህ።
ለሻምፒዮንስ ሊግም እየተወዳደርክ ቢሆን ለፕሪሚየር ሊጉም እየተወዳደርክ ሲሆን አይታወቅም። ስለዚህ እንዲህ አይነት ዋንጫዎችን ማንሳት አንደኛ ይሄ ዋንጫ ውድድር ከፕሪሚየር ሊጉ ከመጠናቀቁ በፊት ሻምፒዮንስ ሊጉ ከመደረጉ በፊት ከወራቶች በፊት ነው የፍጻሜው ጨዋታ የሚከናወኑ። ማርች ላይ ነው የሚደረግ። ኮንፊደንስ ይሰጣል። መጋቢት ላይ ነው። ፕሪሚየር ሊጉ ግንቦት ነው የሚያልቀው፣ ግን ይሄ ዋንጫ ውድድር የሚከናወነው መጋቢት ወይም ማርች ላይ። ስለዚህ ለዛ ስለሆነ ግርምዬ ይህን ዋንጫ ማንሳት ኮንፊደንስ እንደሚሰጥ ያውቃሉ። ቀጣይ ላይ ለምታደርጋቸው ነገሮች ሻምፒዮንስ ሊግ ግማሽ ፍጻሜ ከገባ ፕሪሚየር ሊግ እየተፎካከር ከሆነ ለዋንጫው እና መሰል ነገሮች እንዲህ አይነት ዋንጫዎች ይዟቸው የሚመጡት ኢምፓክቶች ቀላል አይደሉም። ተለቅ ያሉና ገዘፍ ያሉ ናቸው። ለዛ ነው አሁን ላይ ሁሉም ሲሪየስሊ የገባው። ቼልሲ ከካርዲፍ ጋር ሲጫወት መጀመሪያ ላይ በተወሰነ መንገድ የቤንች ተጫዋቾችን ነው የተጠቀሙ። በኋላ ላይ ግን ሲሪየስ ቡድኑን ነው ይዞ የገባው። ከውድድሩ መቅረስ ስለማይፈልጉ ኢንዞ ማሬስካ ባዶ እጃቸውን ሊቀሩ ይችላሉ እንደዚህ አይነት ውድድሮችን ካልተጠቀሙ። እንዲህ አይነት አጋጣሚዎችን አንደኛ ሩብ ፍጻሜ ደርሳል። ከዚህ በኋላ ሁለት ውድድር ነው ያለ፣ ግማሽ ፍጻሜና ፍጻሜ። ሁለት ደርሶ መልስ ግማሽ ፍጻሜ፣ 3 ጨዋታ ነው የሚቀር። ስለዚህ ቀላል ነው መንገዱ። 3 ጨዋታ ብቻ ነው የምትጫወቱ። ለዛ ነው በኋላ ላይ ቀይረው አስገብተው ቋሚ 11ቸውን ወይም ወሳኝ ተጫዋቾቻቸውን ውጤቱን ከረፍት መልስ 0-0 የነበረውን ውጤት ለመቀልበስ ጥረት ያደረጉት። ትናንት በተመሳሳይ ጋርዲዮላ ከብሬንፎርድ ጋር በነበረው ጨዋታ ላይ በተወሰነ መንገድ ወይም በአብዛኛው ሐሳባቸውን የሞሉበት ሂደት ቢኖርም ግን አንድ ጎል አስቆጥረው ጫና ሲበዛባቸው እነ ማቲያስ ኑኔዝና እንደዚሁም ሌሎች ተጫዋቾችን ወደ ሜዳ ያስገቡበት ዋነኛው ምክንያት ፍራቻ ስለነበራቸው አቻ ብንወጣስ ወደ ፔናልቲ ቤሪስ ጨዋታው የሚል ፍራቻ ስለነበራቸው ነው ፈጥነው እነ ማቲያስ ኑኔዝን ቀይረው ሲያስገቡ የተመለከትናቸው። በእርግጥ ከ70 ደቂቃ በኋላ በደንብ ይበልጥ ማኔጅ አድርገውታል። ከዛ በፊትም በነበረው ምናልባት የኦስካር ቦብ መጎዳት ካልሆነ በስተቀር ጨዋታውን በሚፈልጉት መንገድ የኦስካር ቦብ መጎዳት ፊል ፎደን እንዲገባ አድርጎታል። ማስቀመጥ ይፈልጉ ነበር ፊል ፎደን፣ ይሄን ጨዋታ እንዲሳተፍ አይፈልጉም። ለፕሪሚየር ሊግና ለሻምፒዮንስ ሊግ ፉክክር ስለሚፈልጉት ግን ይቺ ብቻ ናት አንድ ቅዳቸውን በተወሰነ መንገድ እንደው አፋልሳለች ከተባለ። በነገራችን ላይ በሲቲ ቡድን ውስጥ በቀጣዮች ሳምንታት ከሲቲ ቡድን ውጭ ከሆኑ 4 ተጫዋቾች መካከል አንዱ ነው ማለት ነው። አየት ኑሪና ሞራሙሽ ወደ አፍሪካ ዋንጫ ተጉዟል። ዶኩ ተጎድቷል። አሁን ደግሞ ኦስካር ቦብ ተጎድቶባቸዋል። 4 ተጫዋቾች በጋርዲዮላ ቡድን ውስጥ በጉዳትና በመሰል ነገሮች እንዳይሳተፉ የሚያደርጉ ነው እንመለከተዋለን። ግን ጨዋታውን ማኔጅ ያደረጉበት ጨዋታውን የተቆጣጠሩበት መንገድ እና መሰል ነገሮችን ስታይ ለጨዋታ የሰጡን ትኩረት ታያለን። አንደኛ እነ ኒኮ ጎንዛሌዝን የተጠቀሙት እኮ በትናንት ነው። ሪያን ቸርኬን እኮ ተጠቅመዋል እኮ ትናንት ጨዋታ ላይ ወሳኝ ተጫዋቻቸው። ቲያን ራይንደርስን ተጠቅመዋል በትናንት ነው ጨዋታ ላይ። ኦራይሊን ተጠቅመዋል። እነዚህ ተጫዋቾቹ ረፍት የሚፈልጉ ናቸው ሆነን ለመናገር ከውድድሮቹ መብዛትና መጨመር ጋር ተያይዘው። ስለዚህ በዚህ ልክ ነገሮችን ማስተካከል የሚቻልበትን አማራጭ መፍጠር የሚችሉበትን ሂደት አድርገዋልና ክለቦቹ ሞራለስ ይህን ኮምፒቴሽን ይፈልጉታል። ብሬንፎርድም ጉዳት እነ ሄንደርሰን እነ አይጎር ቲያጎ ስለሌሉ እንጂ ቢኖሩ ይጠቀምባቸው ነበረ ብሬንፎርድም። ምክንያቱም ከዚህ በኋላ ያለው መንገድ 2 እና 3 ነው። ቀላል ነው። ደርሰዋል፣ ሞክረዋል። ያላቸውን ሪሶርስ ለመጠቀም ሞክረዋል። ውጤታማ ባይሆኑም ብሬንፎርዶችም። ኒውካስል ከፉላም የፕሪሚየር ሊግ ጨዋታ እንደዛ አልነበረም። በጣም የሚገርም ፍጥፍጥ የነበረበት ጨዋታ ነበረ። ኒውካስል ከፉላም አጨራረሱ ራሱ 1-1 ነበሩ። መጨረሻ ደቂቃ ላይ ነው 93 ደቂቃ ላይ ጎል የተቆጠረው እና ሁሉም ቡድኖች ለዚህ የዋንጫ ፉክክር ለዚህ የሊግ ካፕ ውድድር ዋንጫ ለማንሳት በሚደረገው እንቅስቃሴ የሚችሉትን በሙሉ የሚያደርጉ ናቸው። ቀጣይ ሳምንትም አሁን ታያለ ኦሊቨር ግላስነር እርግጠኛ ነኝ ከፕሪሚየር ሊጉና ከአውሮፓ መድረክ ጨዋታቸው በላይ ለዚህ ጨዋታ ትኩረት ሰጥቶ ይመጣሉ። ጥያቄ በሌለው መንገድ ክሪስታል ፓላስ ጋር አርሰናል ኤሚሬትስ ላይ የሚከናወን ጨዋታ ነው። ትኩረት ይሰጣሉ። ምክንያቱም ኢሮፓ ሊግ ብዙ ተፎካካሪ ቡድኖች አሉት። ፕሪሚየር ሊግ ላይ ነፍ ተፎካካሪ ቡድን አለ። ቶፕ 4 ለመጨረስ ቶፕ 6 ቶፕ 8 ለመጨረስ ቶፕ 7 ራሱ ኮንፈረንስ ሊግ ለመግባት እንኳን መከራ እንደሆነ ያውቁታል አሰልጣኝ ኦሊቨር ግላስነር። ይሄኛው ግን አቋራጭ መንገድ ነው ለፓላስ። አውሮፓ ላይ ባይሳካለት በፕሪሚየር ሊግ በኩል ባይሳካለት ሊግ ካፑን አንስተ ኮንፈረንስ ሊግ የአውሮፓ መድረክ ላይ ተሳተፋል። አሁን የተሳተፉበት ባለው መድረክ። ስለዚህ መንገዱ ቀላል ነው። መንገዱ ቀላል ስለሆነ ሁሉም ይፈልገዋል። አሰልጣኝ ሚኬል አርቴታም እዚህ ቦታ ላይ ደርሶ ቀጣይ ሳምንት የሚቀልዱ አይመስለኝም። ሲሪየስ ቡድናቸውን ይዞ ሊገቡ ይችላሉ። ያ ማለት ሁሉንም ሳይሆን ግን ቢያንስ አፋፍ 5-6 ዋና ቡድን ተጫዋቾች 5 ደግሞ የተቀያሪ ቡድን ወይም ቤንች ላይ የሚቀመጡ የነበሩ ተጫዋቾችን አድርገው እንደሚገቡ ይጠበቃል። ሞሮለስ ግን ሲሪየስ የሆነ ጨዋታ እንደሚያደርጉ ተጫዋቾችም ከዛ አንጻር ልንመለከት እንችላለን። ኤሚሬትስ ላይ ከመሆኑ ጋር ጨዋታው ተያይዞ እና ሁሉም ይህን ዋንጫ ትኩረት አድርገውበታል እና ይበልጥ ግን የዋንጫ
ይበልጥ የሚደምቅበትን እድል የፈጠረው የግማሽ ፍጻሜ ጨዋታ ነው። ግማሽ ፍጻሜ ድርድሮቹ ውድድሩ እጅግ በጣም ደማቅ እንዲሆን የሚያደርጉት ይመስላሉ፣ ምንም ጥያቄ በሌለው መንገድ። ስፔሻሊ አርሰናል ፓላስን ካሸነፈና ቼልሲ ከአርሰናል ለንደን ደርቢ የሚሆን ከሆነ በጣም ምርጥ ፍልሚያ ነው የሚሆነው። ከዋንጫ ፊት የሚደረግ የዋንጫ ጨዋታ ማለት ነው። ቼልሲ ከአርሰናል ሁለቴ ነው የሚገናኙት ውድድሮቹ ጃንዋሪ 12 እና ፌብራሪ 2። ጃንዋሪ 12 የመጀመሪያው ዙር፣ ፌብራሪ 2 የመልሱ ይደረግና ከዛ ለፍጻሜ ማርች ላይ ነው የሚጫወቱት እና በአንድ ሳምንት ውስጥ የሚከናወን ጨዋታ ነው። ኒውካስል በሜዳው ሲቲን ያስተናግዳል የመጀመሪያው ዙር ላይ። ሁለተኛው ዙር ላይ ኢታድ ሄዶ ነው የሚጫወተው። አርሰናል ወይም ክሪስታል ፓላስ ወደ ቀጣዩ ዙር የሚያልፈው ቡድን ከሁለቱ አንዱ በተመሳሳይ የመጀመሪያ ጨዋታቸውን ስታንፎርድ ብሪጅ ላይ፣ የመልሱ ጨዋታቸውን ደግሞ ኤምሬትስ ስቴዲየም ላይ የሚያከናውን ይሆናል፣ ወይም ደግሞ ሴልኸርስት ፓርክ ስቴዲየም ላይ ማለት ነው። ስለዚህ ባለፈው ውድድር ዓመት ቅድም ግርምሾ ያልከው የሜዳ አድቫንቴጅ በእጅጉ ይጠቅማል፣ ምንም ጥያቄ የለውም። የሜዳ አድቫንቴጅ ቫሊዩ በጣም ከፍ ያለ ነው፣ ጥያቄ በሌለው መንገድ የሜዳ አድቫንቴጅ። ግን የሜዳ አድቫንቴጅ ሳይጠቀሙ የቀሩ ቡድኖች ለምሳሌ አምና አርሰናል የመጀመሪያውን ዙር ሴንት ጄምስ ፓርክ አድርጎ ነው የመጣው። መልሱን ኤምሬትስ ላይ ተጫወተ። ሁለቱንም ነው ባይዛክ ጎሎች የተሸነፈው አርሰናል። ከተጠቀምክበት ኦፍኮርስ ቫሊዩ አለው፣ ግን ካልተጠቀምክበት ቫሊዩ ላይ ኖሮ ይችላል እንዲህ አይነት ውድድሮች። ቼልሲ አንድ ምናልባት በቼልሲ በኩል የተሰማው ዜና ካይሲዶ ነው። ግርምዬ ሞይሰስ ካይሲዶ በካራባው ካፕ ግማሽ ፍጻሜ የመጀመሪያ ዙር ላይ አይኖርም። የመጀመሪያ ዙር ላይ አይኖርም ካይሲዶ። እኔ ይሄ ገርሞኛል። በካራባው ካፕ 2 ቢጫ ካርድ ከተመለከትክ ግማሽ ፍጻሜ ድረስ እስኪደርስ ውድድሩ 2 ቢጫ ካርድ ከተመለከትክ ግማሽ ፍጻሜ ጨዋታ ያልፋል። ግን ለምሳሌ እስከ ግማሽ ፍጻሜ 1 ቢጫ ተመልክተ ግማሽ ፍጻሜ ጨዋታ ላይ ስትደርስ ግን አንዱ ይሰረዝላል፣ 0 ይሆናል ማለት ነው። ግማሽ ፍጻሜ ላይ የምታየው ቢጫ ካርድ ደርሶ መልሱ ቢጫ የፍጻሜው ካላለፈ በስተቀር የማለፍ ዕድል ይወርዳልና በወልቭሱ ጨዋታ ላይና ከትናንት ወዲያ ካርዲፍ ጋር በነበረው ጨዋታ ላይ ባየው ቢጫ ካርድ ምክንያት ሞይሰስ ካይሲዶ የስታንፎርድ ብሪጁ የመጀመሪያው ዙር የቼልሲና የአርሰናል ወይም የቼልሲና የክሪስታል ፓላስ ጨዋታ የሚያመልጥ ይሆናል። ካይሲዶ ቼልሲ ካለ ካይሲዶ ያው እንደምንመለከተው ነው፣ ትንሽ ፈተና ሲበዛበት እንመለከታለና ለአርሰናልም ሆነ ለክሪስታል ፓላስ ወደ ቀጣዩ ዙር ለሚያልፈው ቡድን እጅግ ወሳኝ ጠቀሜታ ሊኖረው እንደሚችል የመረጃ ምንጮች ያው እያሳዩ ይገኛሉ። የካይሲዶ ጉዳይ ትንሽ ጥያቄ ያስነሳል። ቼልሲ ካለ ካይሲዶ ግማሽ ፍጻሜው ከባድ ነው። በተለይ ስታንፎርድ ብሪጅ ላይ የሆነው የመጀመሪያው ጨዋታ ላይ ያው ኢምፕረስ ማድረግ አለብህ። የመጀመሪያው ዙር ጨዋታ ላይ የሆነ ነገር ይዘህ መውጣት አለብህ። ወይ አሸንፈህ ብትችል ጎል አስፍተህ፣ ካለበለዚያ ቢያንስ ማሸነፍ አለብህ፣ ውጤት እንዳይቀለበስብህ በመልሱ ማለት ነው። ግን አሁን ካይሲዶ አለመኖሩ ስታንፎርድ ብሪጅ ላይ ቼልሲም ሊቸገር እንደሚችል መጠቆም ይቻላል። ግን መልሱ ላይ ይደርስላቸዋል። በየትኛውም ስቴዲየም የሚከናወን ሴልኸርስት ፓርክም ኤምሬትስም ላይ ይከናወን መልሱ ላይ የሚደርስበት እድል ሰፊው ነው፣ እንመለከተዋለን ማለት ነውና ካራባው ካፕ ዘንድሮ በተለየ መንገድ ልዩ ድባብ፣ ልዩ ስሜት ሊኖር ይችላል። ያምናው ቀዝቀዝ ያለ ነበረ። ኦፍኮርስ ያነሱ ቡድኖች ከታሪክ ከረጅም ዓመታት በኋላ ነው። ኦፍኮርስ ኒውካስል ሊቨርፑልን አሸንፎ ነው ያነሳው ሊግ ካፕ ላይ። ግን ይሄ የነበሩት ቡድኖች በግማሽ ፍጻሜ በፍጻሜ የነበሩ ቡድኖች ኒውካስል አሁን ብዙም በሀገራችን ብዙም ደጋፊ የለውም። በፊት እኮ ነበረው በጣም የሚገርም። አሁንም ያለው አሉ። አንድ ጓደኛ ያለኝ እኔ አብሮኝ ኳስ የሚጫወት እኔ በማውቃቸዋለሁ ኒውካስል ዩናይትድን የሚደግፉ አለን ሽረር ነው ብዙዎችን የከተማው በአለን ሽረር ምክንያት ማለት ነው። በኋላ ላይ ነው ኒውካስል ቀስ በቀስ እያፈገፈገ። ድሮ ባይዘወይ ደረጃ መዳቢ ነበር ኒውካስል። 3ኛ አታጣውም ነበር ወይ 3ኛ አታጣውም ወይ 4ኛ አታጣውም ወይ እንደዛ አይነት ቡድን ነበር። በኋላ ላይ ግን ተንሸራቶ እስከ መውረድ ደረጃ ደረሰ። እንደገና ተመልሶ ራሱን አሻሽሎ የመጣ ክለብ እንደሆነ ለመግለጽ ያክል ነው። ስለዚህ አሁን ግን እንግዲህ አሁን ባለው ሂደት ፕሮባቢሊቲ ነው የምናወራው። ስለ ፕሮባቢሊቲ ነው፣ ሊሆንም ላይሆንም ይችላል፣ ግን ፕሮባቢሊቲ ነው የምናወራው። በፕሮባቢሊቲ ሂደት አርሰናል ከሲቲ ሊገናኙ ይችላሉ። ፍጻሜው ጨዋታ ላይ ትልቁ ጨዋታ ሊሆን ይችላል። ይሄ ጨዋታ አርሰናል ፓላስን አሸንፎ ቼልሲን ካሸነፈ ማለት ነው። ሰከንድ አሪፍ ጨዋታ ሊሆን የሚችለው ቼልሲ ከማንቸስተር ሲቲ ሊሆን ይችላል። ሌላኛው ፍጥጫ ማለት ነው። ቼልሲ ከማንቸስተር ሲቲ ሊጫወቱበት የሚችሉበት አጋጣሚ ሊኖር ይችላል። በፍጻሜው ጨዋታ ላይ ቼልሲ የአርሰናልና የፓላስን ተጋጣሚ ካሸነፈ በደርሶ መልስ፣ ሲቲ ኒውካስልን ካሸነፈ ማለት ነው። እንዲሁ ደግሞ
ክሪስታል ፓላስና ኒውካስልም የፍጻሜ ተፋላሚ ሊሆኑ ይችላሉ። ፕሮባቢሊቲ ነው የምናወራው። ክሪስታል ፓላስ አርሰናልን ቢያሸንፍ፣ ቼልሲንም ቢያሸንፍ ኦሊቨር ግላስነር፣ ኒውካስል ሲቲን ቢያሸንፍ፣ ኒውካስል ከክሪስታል ፓላስ የኤፍኤ ካፕና የአምናው የሊግ ካፕ ተፋላሚ ቡድኖች ሊገናኙ ይችላሉ። በሁሉም አቅጣጫ ታሪክ ያለው ጨዋታ ነው የሚሆነው የካራባኦ ካፕ የፍጻሜ ጨዋታ። በግራም ወሰድኮ በቀኝ አርሰናልም ከኒውካስል ጋር ሊገናኝ ይችላል። ባለፈው ዓመት እንደምናስታውሰው አርሰናልን ካራባኦ ካፕ ጉዞ ላይ ያደናቀፈው ኒውካስል ነው። ትክክል። ስለዚህ ያንን በፍጻሜውም ልናይ የምንችል ይሆናል። ስለዚህ ፕሮባቢሊቲዎቹ ሰፊ ናቸው። ሁሉም ጨዋታዎች ታሪክ አላቸው። በቃ ሁሉም ግጥሚያዎች ማንም ከማንም ቢሆን ይሄኛው ፊክስቸር የፍጻሜ ጨዋታው እንዳልኩት በደረጃ ሰንጠረዥ ደረጃ የሚነሱ ቢሆኑም በደረጃ ሰንጠረዥ ማለት ይሄ አሁን ሃይ ሌቭል የሚባሉ ጨዋታዎች ለምሳሌ አርሰናል ከሲቲ፣ ቼልሲ ከሲቲ እንዲህ አይነት ጨዋታዎች ሃይ ሌቭል ናቸው። የደጋፊዎቹም መጠን ዓለም አቀፍ የክለቦቹም የተቀባይነት መጠን ከዛ አንጻር ከፍ ሊል ይችላል። ግን ኒውካስል ኢቭን ከክሪስታል ፓላስ በፍጻሜ ቢገናኙ እንኳን የካራባኦ ካፕ የፍጻሜ ጨዋታ በጣም ታሪክ ሊኖረው የሚችልበት እድል በጣም ሰፊ ነው ብሎ ማንሳት ይቻላል። እና አቋራጭ መንገድ ነው። አቋራጩ መንገድ እንዴት ማን ይጠቀምበታል የሚለው ይጠበቃል። ከዚህ በኋላ ሁሉም ቡድኖች ሲሪየስ ቡድናቸውን የሚጠቀሙ ይመስለኛል። ማክሰኞ ራሱ አርሰናል ከክሪስታል ፓላስ እኔ ኤክስፔክት አደርጋለሁ። አርሰናል እንዲሁ በቀላሉ አርቴታ ይገባል ብዬ አላስብም። ምናልባት ኬፓን ሊጠቀም ይችል ይሆናል እንጂ ወሳኞቹን ይጠቀም ምንም ጥያቄ የለውም። እኔም ግርምዬ በሱ ስማማለሁ። ጨዋታው ሲደርስ ብዙ ሀሳቦች የምናነሳ ሲሆን ምክንያቱም አሁን ከፊቱ ኤቨርተን ጨዋታ ለምን እንደሚፈጠር አናውቅም በኤቨርተኑ ጨዋታ ላይ ከዛ በኋላ ግን በማክሰኞ ፕሮግራማችን ስለምናነሳው ጊዜ ስለሚኖረን በሚል ነው እንጂ እንዳልከው እኔም ኤክስፔክት አደርጋለሁ። ምክንያቱም እዚህ ደርሳል 3 ጨዋታ ነው የሚቀር ከዚህ በኋላ። ስለዚህ ከዚህ በኋላ ሲሪየስ ቡድንን ብትጠቀም እንኳን ላይጎዳህና ላያስከፋ ይችላል። ያው ግን ቀልቀል አድርገን ልትጠቀም የሚችል ቢያንስ 4-5 ተጫዋች የጉዳት ምልክት ያለባቸውን እና ጉዳት ሊያሰጋጀው የሚችል ተራራቢ ጨዋታ ያለባቸውን ተጫዋቾች ሞሮለስ ታሳርፋለህ። ከዛ ውጭ ግን በአብዛኛው ትናንት ሲቲም እኮ ብዙ ተጫዋች ተጠቅሟል። 4-5 ተጫዋች እኮ ተጠቅሟል በትናንት ነው ጨዋታ ላይ። ኦራይሊ ማረፍ የሚገባው ተጫዋች ዘንድሮ ካላረፍት ነው ይጫወት ያለው። ኒኮ ጎንዛሌዝ ማንም ያሳርፈው ተጫዋች የለ። ትናንት እንኳን የቀይ መስመር ተጫዋቹን ማቲያስ ኑኔዝን ነው እሱ ቦታ ላይ እሱን ለማሳረፍ ለ10 ደቂቃ ያስገቡት፣ ያውም 10 ደቂቃ ሁለተኛውን ጎል ካስቆጠሩ በኋላ። ኒኮ ጎንዛሌዝም ነበር፣ ሪያን ቸርኬ ነበር በትናንት ነው ጨዋታ ላይ። ፊል ፎደን ተቀይሮም ቢሆን ረጅም ደቂቃ ተጫውቷል በትናንት ነው ጨዋታ ላይ። በኋላ ላይ አሰልጣኝ ፔፕ ጋርዲዮላ የመጨረሻ ደቂቃ ላይ ኢቭን ቀይሮ አስወጥቷታል ፊል ፎደን በአንድ ታዳጊ ተጫዋች ቲያን ራይንደርስም ነበርና ቡድኖች እንደዛ ማድረጋቸው አይቀርም። ሪሶርሱ እስካላቸው ድረስ ምንም ጥያቄ በሌለው መንገድ ተጫዋቾቻቸውን የመጠቀም ፕሮባቢሊቲያቸው ሰፊ ይመስለኛል። ግን ይሄ ካራባኦ ካፕ ውድድር ዘንድሮ ላቅ ያለ ይዘት ሊኖረው ይችላል ነው ትልቁ ጥያቄ። ከአለፉት ዓመታት ትንሽ ከፍ ያለ ብዙ ጊዜ የካራባኦ ካፕ ፍጻሜ ላይ ብዙ ጊዜ የምናያቸው ጨዋታዎች ዋትፎርድ ከሲቲ እንዲሁ ሊቨርፑል ከኒውካስል ከፍ ያለ እና ዝቅ ያለ ቡድን እንዲህ አይነት ውድድሮችን ነው የምናየው። ማን ሲቲ ከፓላስ እንዲህ አይነት ጨዋታዎችን ነው የምናየው። አሁን ግን ሲሪየስ ጨዋታዎች የመኖር እድላቸው በጣም ሰፊ ነው። ሲሪየስ የመሆን ጨዋታዎቹ ቼልሲ ከሲቲም ሲሪየስ ጨዋታ ነው። አርሰናል ከማንቸስተር ሲቲም ቢገናኙ ሲሪየስ ጨዋታ ነው። ኢቨን ፓላስ ከኒውካስል ቢገናኙ እንኳን አሁን ካላቸውና ከታሪካዊ ዋንጫ ከረጅም ዓመታት በኋላ ከማሳካታቸው አንጻር ትልቅ ቫልዩ ሊኖረው የሚችል ጨዋታ እንደሚሆን ይጠበቃልና ካራባኦ ካፕ ከዚህ በኋላ በደንብ የሚደምቅና ውበቱ ከፍ ብሎ የሚታይበት ለተመልካችም ማዝናኝነቱ የሚገለጽበት ይመስለኛልና ከዚህ በኋላ ያሉት የካራባኦ ካፕ ጨዋታዎች ተመልካቾች ቁጭ ብድግ እያሉ የሚመለከቶቻቸው ናቸው። ያ ማለት እንግዲህ ወደ 5 ጨዋታዎች ማለት ነው። ደርሶ መልስ 4 ጨዋታዎች አሉን። እንደገና ደግሞ የፍጻሜ ጨዋታ አለ። አምስቱ ጨዋታዎች ሁሉም ሊመለከታቸው የሚገባ የሊግ አይነት ውድድር ያላቸው የሊግ አይነት ስሜት የሚሰጡ ጨዋታዎች እንደሚሆኑ መናገር ይቻላልና ካራባኦ ካፑ በተለይ በዚህ መንገድ መሄዱ ለተመልካቾች ይበልጥ እይታ እንዲያገኝ የሚያደርግ ይመስለኛል። አንድ ነገር ላንሳ ሶፊ፣ ወደ እኔ ከመምጣታችን በፊት አንድ ነገር ላንሳ። ትናንት ማንቸስተር ሲቲ 2-0 ብሬንፎርድን አሸንፏል። ኩሳኖቭና ኬቨን ሼደ የነበራቸው ግንኙነት ኩሳኖቭ የመጨረሻ ሰው ሆኖ ዳኛው ቀይ ካርድ መስጠት ሲገባቸው ቀይ ካርድ አለመስጠታቸው የትናንቱ ትልቁ የጨዋታው መነጋገሪያ ፖይንት ነው። ስለዚህ ጉዳይ ትንሽ ነገር ብትል ደስ ይለኛል። ግርምዬ ምንም ጥያቄ የለውም። ኩሳኖቭ በቀይ ካርድ መውጣት ነበረበት። የጨዋታው ምናልባት ተርኒንግ ፖይንት ነው ብዬ አስባለሁ። ይቅርታ፣ በዚህ ጨዋታ ላይ ኩሳኖቭ የሰራው ጥፋት ቀይ ካርድ ነው። ሳምባሮት ናቸው። በነገራችን ላይ ሳምባሮት አሁን ላይ በእንግሊዝ ከሚገኙ ክለቦች እሺ እንመጣበታለን ይህንን ጉዳይ
ሶፊ ያዝ አደረገ መሰለኝ ነው። ሰላም ቀጥል ይችላል። ተጠራጠርኩኝ እኮ አብሽር። እሺ ሳምባሮት ናቸው። ኤቨርተን ከአርሰናል የሚያደርጉትን ጨዋታ ይመራሉ ቀጣይ ቅዳሜ። ትናንት እያነሳን ነበር እና እኚህ ዳኛ አሁን ላይ በእንግሊዝ ካሉ ዳኞች የተሻለ ብቃት ያላቸው ተብሎ የሚታመኑ ናቸው። ወደፊት ትልቅ ደረጃ ይደርሳሉ ተብሎ የሚጠበቁ አይነት ዳኛ ናቸው ሳምባሮት። ብዙዎቹ እንግሊዛውያን የሚስማሙበት ነው። ይሄንን ትናንት በነበረው ግን ጨዋታውን ተርኒንግ ፖይንት ሊሆን የሚችል ጨዋታውን ሊቀይር የሚችል እንቅስቃሴን የዘለሉት በእኔ እምነት፣ በእኔ እይታ ኩሳኖቭ ቀይ ካርድ ነበረ። ምክንያቱም ከሱ በኋላ ያለው ናታናኬ ነው። ያችን ኳስ ጠልፈውት ኩሳኖቭ ባያደናቅፈው ናታናኬ ሻደ ላይ ላደርስ ይችላል። ከልጁ ፍጥነት ከልጁ የአቋቋም መንገድና ያሯሯጥ መንገድ አንጻርና ቦታውን ስንመለከተው ወደዛ ይሄዳል። ሜቢ እንግዲህ ሳምባሮት ዳይሬክት አልነበረም ኳሱ ማለት ዳይሬክት ኢን ኤሴንስ ከጎሉ ጋር ትይዩ አልነበረም። ትንሽ ሳይድ የመያዝ ነበረው። ወደ ኳሱን ይዞ ሲሄደው ኬቨን ሻደ ሳይድ ይዞ ነው ለመውጣት ሲሞክር የነበረውና ወደ 0 ዲግሪ ይወጣል፣ ናታናኪ ይደርስበታል የሚል ግምት ይዘው ሊሆን ይችላል። ግን እስካሁን ካየናቸውና በዓለም እግር ኳስም በተለያዩ መድረኮችም ካየናቸው ነገሮች አንጻር ኩሳኖቭ ትናንት ቀይ ካርድ ነበረ። ጋርዲዮላ እድለኛ ናቸው። ሲቲም ጋርዲዮላ እድለኛ ናቸው። ጎል ሳይቆጠር ነበር ቀይ ካርድ ቢወጡ ቁጥር ይጎሉ ነበረ። ለሲቲ ጨዋታው እጅግ በጣም አስቸጋሪ ሊሆንበት የሚችልበት እድል። ከጨዋታው በኋላም ትልቁ መነጋገሪያ ጉዳይ ከሲቲ ማሸነፍ በላይ የኩሳኖቭ ለምን ቀይ ካርድ አልወጣም የሚለው ጉዳይ ብዙ ዳኞች ተንትኖታል። እንደኔም አብዛኞቹ ዳኞች ተስማምተዋል። ቀይ ካርድ ነበር በሚል ማለት ነው። ግርሜ አንድ ነገር ላንሳ። ትናንት ከነበረው ጨዋታ ጋር በተገናኘ በቅድሚያ ማንቸስተር ሲቲ ከብሬንፎርድ ጋር ዋናውን ተርኒንግ ፖይንት አንስተነዋል። ኩሳኖቭ ኡዝቤኪስታናዊ ዲፌንደር ላስትማኑ ነው የመጨረሻ ሰው ሆኖ የኬቨን ሻደን ጎል ስኮሪንግ ኦፖርቹኒቲን አበላሽቷል። ይሄ ደግሞ በሕጉ መሰረት ሬድ ካርድ ነው፣ ቀይ ካርድ ነው፣ ወይም ቀይ ካርድ ሊሰጠው ይገባል ለኩሳኖቭ እና ሲቲ በጎደሎ ተጫዋች ቢጫወት የሚመጣበትን ጫና መገመት ነው። ይህንን ካልን በአጠቃላይ ስለ ማንቸስተር ሲቲ ትንሽ ነገር ማለት ተገቢ ነው ብዬ አምናለሁ። ስፔናዊውን የጨዋታ አንባቢ ወይም የጨዋታ ታክቲሽያን ፔፕ ጋርዲዮላን አለማድረግ ንፉግነት ነው። አሰልጣኝ ፔፕ ጋርዲዮላ ቡድን አፍርሶ ነው የገነባው። ይህንን መካድ የለብንም። ኬቨን ደብሩነ የለም፣ ማኑኤል አካንጂ የለም፣ ካይል ዎከር የለም፣ ካንሴሎ የለም። ሪያድ ማሬዝ በቃ ጥራ እንግዲህ ሶፊ እነዚህን ሁሉ አፍርሶ አዲስ የመጡትን ተጫዋቾች ማየት ነው። ኦማር ማርሙሽ፣ ኒኮ ጎንዛሌዝ፣ ኩሳኖቭ፣ ቪቶር፣ ራያን ቸርኪ፣ ቴዣኒ ራይንደርስ፣ አይት ኑሪ፣ ትራፎርድ፣ ዶናሩማ ኢቭን ከግብ ጠባቂው ጀምሮ ማለት ነው። ዶናሩማን ነው የቀየሩት። ይህን ሁሉ ቅያሪ አድርገው ነው የመጡት። አርሰናልና ማንቸስተር ዩናይትድ እና ሊቨርፑል በአንድ ወቅት ቡድን አፍርሶ ለመገንባት በሚደረግ ጥረት ላይ የደረሰባቸውን ሁላችንም የምናውቀው ነው። ለዚህ ማሳየው ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ ቤት በለቀቁበት ሰዓት ላይ እንደገና ቡድን አፍርሰው ለመስራት ያ ሁሉ አሰልጣኝ ተቀያየረ። ግን እስካሁን ይኸው ማንቸስተር ዩናይትድ ወጥ አቋም ማሳየት ተስኖት በየጊዜው አሰልጣኞችን እያሰናበተ አሁን ሩበን አሞሪም ላይ ደርሷል። አሰልጣኝ አርሰን ቬንገር ሲለቁ የቬንገርን አይነት ያጫወት ሂደን ለማምጣት አርሰናል ጥረት አደረገ። እነ ኡናይ ኤምሪ ሁሉ ተባረሩ። ብዙ ተጫዋቾች የቀድሞ ተጫዋቾች እንዲያሰለጥኑ ሁሉ እድል ተሰጣቸው። ስዊድናዊው ሊምበርግ ሁሉ መጥቶ ነበር ሊያሰለጥን፣ እምቢ አለ። ቡድን እየፈረሰ ነው አፈርሶ ለመስራት። ቢያንስ አርቴታ ፕሮሰሶችን አስቀመጠ። ትረስ ዘ ፕሮሰስ እያለ የመጀመሪያው ፌዝ፣ ሁለተኛው ፌዝ፣ ሶስተኛው ፌዝ፣ የመጨረሻው ፌዝ እያለ እዚህ ደረጃ ላይ ደርሷል ማለት ነው። አርቴታ ላይ የደረሰው አርሰናልም እንግልት ደርሶበት ነው። ሊቨርፑልም ተመሳሳይ፣ የርገን ክሎፕ እስኪመጡ ድረስ የነበረው ሊቨርፑል አስቡት። ቼልሲም ተመሳሳይ። ቼልሲ በአውሮፓ መድረክ እንደዛ ንጉሥ የነበረ ክለብ በአውሮፓ መድረክ መሳተፍ ያልቻለበት ዓመት ነበር አሁን በቅርብ ዓመታት ጊዜ ውስጥ እና እነዚህን ሁሉ የተደረገው ምንድን ነው? ተጫዋቾችን ያመጣሉ፣ ቡድን አፍርሰው ሲሰሩ ግን ስኬታማ መሆን አለመቻላቸው ነው። ዘንድሮ ተራው ማን ነው? ማንቸስተር ሲቲ። ኮሽ ያለ ነገር የለም። አጀማመሩ ትንሽ መደነቃቀፍ ነበረው፣ እንደገና መልሶ አስተካከለው።
ይሄ ደግሞ የጋርዲዮላ ክህሎት ነው። ይሄን አለማድነቅ ንፉግነት ነው። ትክክል። እና ግንባታ ላይ ያለ ቡድን ነው። ያጣቸው ተጫዋቾችን መረዳት ነው ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚደነቅ አሰልጣኝ መሆኑን በዚሁ አጋጣሚ ለመግለጽ ነው። ሪያን ቸርኪ እኔ ይህን ልጅ በጣም እንዴት አይነት ቤክሪስቲያን ከሲቲ ቤት ከመልቀቃቸው በፊት ትልቅ ውለታ የዋሉት ይህን ልጅ ማምጣታቸው እንዲመጣ ማስደረጋቸው 40 ሚሊዮን ፓውንድ የወጣበት ሰው ሪያን ቸርኪ ከጊዜ ወደ ጊዜ እያደገ የመጣ ኳስ ድሪብል የሚያደርግበት መንገድ፣ አሲስት የሚያደርግበት መንገድ፣ የተቃራኒ ቡድን ተጫዋቾችን የሚያስጨንቅበት ሂደት በጣም አስደናቂ ነው ሪያን ቸርኪ እና የዚህ ልጅ ብቃት በጣም ተገርም ያለው በቃ እያደገ የመጣ ብቃት ነው ያለው። ዶኩ እንደ ፌንጣ እየዘለለ ድሪብሎች ሁሉ የሚበላሹ የነበረ ተጫዋች፣ አሁን ግን ዶኩ የሚያስቆጭ የማንቸስተር ሲቲ ተጫዋች ሆኗል። ለማንቸስተር ሲቲዎች ለአሰልጣኙ ጋርዲዮላ ጭምር ማለት ነው። ይህ ሁሉ የጋርዲዮላ ጥረት ነው፣ የጋርዲዮላ ስኬት ነው። የአሰልጣኝ ኳሊቲ ምን ያህል ተጫዋቾች እንደሚቀይር ያየንበት ነው። ሌላው ከድልድሉ ጋር ተያይዞ በዚህ በካራባው ካፕ ሁሉም ቡድኖች ይፈልጉታል። ኒውካስል እንደው በንጽጽር ኒውካስል ባለፈው ዓመት ስለወሰደ ልንችል ይሆናል፣ ግን ኒውካስል በአውሮፓ መድረክ ካልተሳካለትስ ይህን ዋንጫ ወስዶ ኮንፈረንስ ሊግ መግባት ይፈልጋል። ባለፈው ዓመት ከ70 ዓመት በኋላ ለመጀመሪያ ጊዜ ነው ይህንን ትልቅ ዋንጫ ማግኘት የቻለው። አርሰናል በአሰልጣኝ አርሰን ቬንገር ዘመን በአርቴታ ዘመን ይህን ዋንጫ ወስዶ አያውቅም። ካራባው ካፕን የካራባው ካፕን ዋንጫ ኢቭን በአርሰን ቬንገር ዘመን አሰልጣኝነት ዘመን እንኳን ያላሳካው ዋንጫ ነው። ረዥም ዓመት ተቆጥሯል። 2 ዋንጫዎችን ብቻ ነው አርሰናል ያገኘው በካራባው ካፕ። 6 ጊዜ ለፍጻሜ ደርሶ ተሸንፏል። የቅርቡ 2017-18 ነበር ለፍጻሜ የደረሰው። አርሰናልም ከረዥም ጊዜ በኋላ ማግኘት የሚፈልገው አርቴታ ቬንገር ያላሳካውን አርቴታ ማሳካት ከረዥም ጊዜ በኋላ መመለስ የሚፈልገው ዋንጫ ነው። ሊቨርፑል ነው 10 ጊዜ ሻምፒዮን መሆን የቻለው ትልቅ ታሪክ ያለው በዚህ በካራባው ካፕ ድል ማለት ነው። እና ቼልሲ ቤት ስንመጣ ቼልሲ ከ2015 በኋላ ይህንን ዋንጫ አሳክቶ አያውቅም። እየራቀ መጥቷል ቼልሲ። ጋርዲዮላ 4 ዓመት በተከታታይ ይህንን ዋንጫ ላፍ አድርጎ ወሰደ። ከ2021 በኋላ ባሉት 4 ዓመታቶች ደግሞ እምቢ አለው። ካራባው ካፕ የሚባል ራቀው። ክሪስታል ፓላስ ኮንፈረንስ ሊግ መግባት ይፈልጋል። አውሮፓ መድረክ በዚህኛው ኮንፈረንስ ሊግ ዋንጫ ላይ ወስድ ይችላል። ኦኬ እንደገና በዚህኛው ሂደት ውስጥ ደረጃዎች ላይ ገባ ይችላል። መጨረሻው ላይ ከባድ ነው። አሁን በኮንፈረንስ ሊግ ሊያሳትፈው የሚችልበት ውጤት ላይ ሊሆን ይችል ይሆናል። ደረጃው ግን መጨረሻ ላይ ምን እንደሚፈጠር አይታወቅም። ማርች ላይ ስለሆነ አስተማማኝ ማድረግ ይፈልጋል። ኮንፈረንስ ሊግ በአቋራጭ የሚገባበት መድረክ ነው። ሁሉም የሚፈልጉት ዋንጫ ነው። ከዚህ አንጻር በደርሶ መልስ በሚደረገው ጨዋታ ቼልሲ ከአርሰናልና ከክሪስታል ፓላስ አሸናፊ፣ የመጀመሪያው ጨዋታ በቼልሲ ሜዳ ነው የሚደረገው። ሁለተኛው ኒውካስል ዩናይትድ ከማንቸስተር ሲቲ የመጀመሪያው ጨዋታ በኒውካስል ሜዳ የሚደረግ ይሆናልና በደርሶ መልስ ግማሽ ፍጻሜ የሚደረግበት ትንቅንቁ ከባድ ሚዛን እንደሚሆን አስባለሁ ሶፊ።